ጤና ይስጥልን ሰርክላውያን እንደምን አላችሁ? ዛሬ ይዤ የመጣሁት መረጃ ምንድነው? እንግዲህ የመካከለኛው ምስራቅ ቀውስ በኢትዮጵያ ላይ ሊያሳድር የሚችለው ተጽዕኖ ምንድነው? በጣት የሚቆጠር እስካሁን ድረስ የደረሰ በጣም በርካታ ጉዳዮች አሉና ከነዛ ጉዳዮች ውስጥ በቀጥታ ኢትዮጵያን በተመለከተ በተለይ አንዱ ዛሬ በመገናኛ ብዙሃን በኩል ይፋ የተደረገ ነውና ወርልድ ባንክ ነው በነገራችን ላይ ይሄን ይፋ ያደረገው። የመካከለኛው ምስራቅ ቀውስ በኢትዮጵያ ላይ ያሳደረው ተጽዕኖ ምን ይመስላል የሚለውን እንግዲህ ኢትዮጵያ ከገቢያቸው 58% ለምግብ ፍጆታ እየዋሉ መሆኑን ወርልድ ባንክ በዛሬ መረጃው ይፋ አድርጓል። እንግዲህ ሀገራዊ ሪፖርት ይፋ ሲያደርግ በኢትዮጵያ ያለውን የኑሮ ውድነትና ጫና የሚያሳይ አሳሳቢ አሃዝ ይፋ አድርጓል። ሪፖርቱ እንደሚጠቁመው ከሆነ ኢትዮጵያውያን ከአጠቃላይ ወጪያቸው ውስጥ ከ58% በላይ የሚሆነው ለምግብ ፍጆታ ብቻ ለመዋል መገደዳቸውንና የዋጋ ንረቱ የከተማ ነዋሪዎችን ብቻ ሳይሆን በገጠር የሚገኙ ዜጎችን በከፍተኛ ሁኔታ እየፈተነ እንደሚገኝ፣ የሸቀጣሸቀጥ ዋጋ መጨመር በገጠር ያለውን የኑሮ ሚዛን እያናጋ መሆኑም ተመላክቷል። በመካከለኛው ምስራቅ እየተባባሰ የመጣው ቀውስ የነዳጅ ዋጋ መጨመር በሀገር ውስጥ ያለውን የትራንስፖርትና የኑሮ ውድነት ዋጋ ይበልጥ ሊያንረው እንደሚችል ከዚህም በላይ ማለት ነው እንግዲህ ዓለም ባንክ አስጠንቅቋል። ይህ የነዳጅ ዋጋ ጭማሪ ከምግብ ዋስትና ጋር ተዳምሮ የዜጎችን የመግዛት አቅም ይበልጥ ሊያዳከም እንደሚችልም የጠቆመ ሲሆን የኑሮ ውድነቱ ከምግብ ፍጆታ አልፎ አጠቃላይ ኢኮኖሚ እንቅስቃሴው ላይ የራሱን ጫና ለማሳረፍ እየሞከረ መሆኑን አትቷል። እንግዲህ ይህን መነሻ በማድረግ በመካከለኛው ምስራቅ ያለው ቀውስ በኢትዮጵያ ላይ ምን የሚያመጣው ተጽዕኖ አለ ብለን ስናይ በቀጥተኛም ሆነ ቀጥተኛ ያልሆነ መጠነ ሰፊ ተጽዕኖ እያሳደረ ይገኛል ገና ከጅምሩ ማለት ነው። በተለይም በነዳጅ ዋጋ፣ በንግድ እንቅስቃሴና በዜጎች ደህንነት ላይ የሚታዩ ጫናዎች እንግዲህ በዋናነት የሚጠቀሱ ናቸው። ኢኮኖሚ ተጽዕኖውን በተመለከተ እንግዲህ ኢትዮጵያ የነዳጅን 100% ከውጭ የምታስገባ አገር መሆኗ ይታወቃል። ምክንያቱም ምንም አይነት የነዳጅ ማጣሪያ እዚህ ሀገር ላይ የለንም። የነዳጅ ምርት ባለመኖሩ ምክንያት በሀገራችን ስለማይመረት ከውጭ ስለምናስገባ በቀጠናው በሚፈጠር ግጭት ሳቢያ የሚከሰተው የነዳጅ ዋጋ መጨመር እንግዲህ በሀገር ውስጥ ትራንስፖርትና በምግብ ዋጋ ላይ ቀጥተኛ ተጽዕኖ እንደሚያሳድር ይታወቃል። የኑሮ ውድነቱ የሚመጣው እንግዲህ የኤነርጂ ዋጋ መጨመርና የንግድ መስመሮች መቆራረጥ ለግብርና ምርታማነት ወሳኝ የሆኑ እንደ ማዳበሪያ ያሉ ግብአቶችን ዋጋ እንዲጨምር በማድረግ የዜጎች የኑሮ ውድነት በከፍተኛ ሁኔታ እንዲጨምር ያደርጋል ማለት ነው። እንግዲህ የዓለም ባንክም ይህንን መሰረት አድርጎ የቤተሰብ ገቢ መቀነስን አንስቷል ማለት ነው። የንግድና አቪዬሽን ተጽዕኖ የሚባል እንደዚሁ በዚህ ዘርፍ የሚደርስ ኪሳራ አለ። በኢራን እስራኤልና አሜሪካ መካከል ባለው ግጭትና በበረራ ደህንነት ስጋት ምክንያት አየር መንገዱ በሳምንት እስከ 137 ሚሊዮን ዶላር የሚደርስ ኪሳራ እየደረሰበት እንደሆነ እንግዲህ ተረጋግጧል ማለት ነው። በቀን በአማካኝ 15 በረራዎችን ለመሰረዝ መገደዱም ተገልጿል። የቀይ ባህር ንግድ መስመር መስተጓጎልም እንዲሁ የቀይ ባህር የንግድ መስመር በስጋት ውስጥ በመውደቁ የመርከብ ጭነትና የኢንሹራንስ ዋጋ እንዲጨምር በማድረግ በኢትዮጵያ ውጭ ገቢ ንግድ ላይ ቀጥተኛ ተጽዕኖ አሳድሯል ማለት ነው። የማህበራዊና የዜጎች ደህንነት ተጽዕኖም እንደዚሁ በዚህ ስር የሚጠቀስ ነው። የመካከለኛው ምስራቅ በመታመሱ ምክንያት በኢትዮጵያ ላይ ያለው ጫና በግልጽ ይህንን ያሳያል። በሚሊዮን የሚቆጠሩ ኢትዮጵያውያን በመካከለኛው ምስራቅ ሀገራት እንደ ሳውዲ አረቢያና ዩናይትድ አረብ ኤሚሬትስ እና ሌሎችም የአረብ ሀገራት ሊባኖስን ጨምሮ ማለት ነው በበርካታ ቦታዎች ላይ የሚሰሩ በመሆኑ ቀውሱ በሚላከው የውጭ ምንዛሬና በዜጎች የስራ ዕድል ላይ እንግዲህ ከፍተኛ ስጋት ይፈጥራል፣ እየፈጠረም ይገኛል። ደህንነትን በተመለከተ በተለይ በየመን በኩል ወደ ሳውዲ አረቢያ የሚጓዙ ስደተኞች ኢትዮጵያውያን ማለት ነው ያው ይታወቃል ምን አይነት ሰቆቃ ላይ እንዳሉ ለጦርነት ቀጣናዎች አቋርጠው ስለሚያርፉ በጦርነት ቀጣና ውስጥ ስለሚያልፉ እንግዲህ ለተለያዩ ጥቃቶች የመጋለጥ እድላቸው እየጨመረ መጥቷል። ያ ብቻ ሳይሆን አካባቢው ላይ እኔ ነኝ የሚል መንግስት ስለሌለ በበርካታ አይነት ሁኔታ ላይ የኢትዮጵያ ስደተኞች እየተሰቃዩ ይገኛሉ። ፍልሰት መጠናችንም በዛው ልክ ሀገር ውስጥ ያለው የፖለቲካ ቀውስም ያስከተለው ነገር አለ። እንግዲህ ስትራቴጂካዊ እርምጃ መንግስት ይህንን ተጽዕኖ ለመቋቋም የሚከተሉትን እርምጃዎች ለመውሰድ እየሞከረ ይገኛል። ግን የመንግስት እርምጃ እዚህ ግባ የሚባል አይደለም። አንደኛ የኤሌክትሪክ መኪናዎችን ማበረታታት ከነዳጅ ጥገኝነት ለመላቀቅ እንግዲህ ተሽከርካሪዎችን የነዳጅ ጥገኝነታቸውን ለመላቀቅ የኤሌክትሪክ ተሽከርካሪዎች እንዲበረታቱና ተጠቃሚውን በዛ መንገድ እንዲገዛ ምናምን ጫና እያደረገ ይገኛል። ነገር ግን ራሱ የኤሌክትሪክ መኪኖች በምን ያህል የዋጋ ጭማሪ እንዳሳዩ የሚታወቅ ጉዳይ ነው። እንግዲህ ሌላ የወደብ አማራጭ መፈለግ እንግዲህ የባቢኤል መንደብ የሚዘጋ ከሆነ ምናምን በሚል
ከኬንያ ላሙ ወደብ ጋር እንግዲህ የተለያዩ ስምምነቶችን እያደረገ ይገኛል። በዚሁ ግን የመካከለኛው ምስራቅ ጦርነት ዛሬ ምን ላይ ይገኛል ከተባለ እንግዲህ በዛሬው ዕለት የአሜሪካ ውድ ድሮን ተከስክሶ የታየበት ሁኔታ ነው። እንግዲህ አሁን ባለው የገበያ መረጃ መሰረት 240 ሚሊዮን የአሜሪካን ዶላር አካባቢ የሚያወጣ አንድ የአሜሪካን ውድ የስለላ ድሮን የሆነው እንግዲህ ኤምኪው 4ሲ በፋርስ ባህረ ሰላጤ በድንገት መሰወሩንና መከስከሱን ነው የአሜሪካ የአየር ኃይል ያሳወቀውና ያመነው ማለት ነው። የአሜሪካ ባህር ኃይል እንግዲህ ሚሻፕ የሚባል ስያሜ የሰጠውን ይህን የስለላ ድሮን ኤፕሪል 9 ላይ በፋርስ ባህረ ሰላጤ ላይ ስራ ላይ ያለ በድንገት መሰወሩን ነው የዘገበው የገለጸው ማለት ነው። በሌላ በኩል በአሁኑ ወቅት እንግዲህ የመካከለኛው ምስራቅ ጦርነት በማዳበሪያ ወጪ ንግድ ላይ እየፈጠረ ያለው ነገር በተለይ አሁንም እንደ ኢትዮጵያ ባሉ ሀገሮች ላይማ እና በጎረቤት ሀገራት ላይም ጭምር ማለት ነው ከፍተኛ የዋጋ ጭማሪ እያመጣ ይታያል። እንግዲህ ቀደም ሲል ስላነሳሁት ይሄንን አልሄድበትም ማለት ነው። በሌላ በኩል እንግዲህ ዶናልድ ትራምፕ 10ኛ ጦርነት አቁም ያለው ይላሉ። እንግዲህ እስራኤልና ሊባኖስ ከዛሬ ጀምሮ ለ10 ቀን የተኩስ አቁም ስምምነት ማድረጋቸውን ትራምፕ ይፋ አድርገው እንግዲህ በዓለም ላይ 9 ጦርነቶችን ማስቆሜን ለኔ ክብር ነው። የእስራኤልና የሊባኖስ ጦርነት ማስቆምም ለኔ 10ኛ ይሆናል ብለዋል። እንግዲህ ቀደም ሲል ከዚህ ቀደም ያው ታስታውሳላችሁ የዶናልድ ትራምፕ የዓለም የኖቤል ሽልማትን ማግኘት ይፈልጋሉ። በተለይ በሰላም ዙሪያ እና ዜጎች የተጣሉ ሀገራትን በማስታረቅና በሰላም ዙሪያ በመስራት በሚለው ማለት ነው። እንግዲህ ከዛ አንጻር ቆጥረው 10ኛውን አስቆም ያለው ይላሉ። ቀደም ሲል በነገራችን ላይ ከ3 ቀን ነው ከ4 ቀን በፊት ይሄንን በተመለከተ አንድ ሀሳብ ገልጻ ነበር። ሰርክል ምንድነው? እሱም አሜሪካ በእስራኤል እና ሊባኖስ መንግስት መካከል አደራዳሪ ሆና መቀመጧን በተመለከተ ማለት ነው። እንግዲህ ትራምፕ ይህንን ይላሉ እንጂ በተለይ ኢራን ላይ ያላቸው አቋም ምን እንደሆነ ይታወቃል። እንግዲህ እኚህ ሰውዬ የሰላም አምባሳደር ተደርገው የሚጠሩበት አንዳችም ምክንያት እንደማይኖር በጣም በርካቶች የሚስማሙበት ጉዳይ ነውና በአጠቃላይ ዛሬ እንግዲህ በኢትዮጵያ ላይ የመካከለኛው ምስራቅ ጦርነት በኢትዮጵያ ላይ ሊያስከትል የሚችለውን ተጽዕኖ በተመለከተ በጨረፍታ ለማሳየት ያህል ነበረ።